አሜሪካ ተፈጥሮ እንደ ከበደቻት ማሳያዎቹ የበዙ ሆነዋል። የአሜሪካ ምድር መናወጥ የጀመረው ከተፈጥሮ ጋር በመጋጨቱ እንደሆነ ይነገራል። ግን ተፈጥሮ ምድሩ ጋር ሳትስማማ ቀርታ ሳይሆን አንዳንድ ችግሮች ቀድሞ ሳይፈቱም ቀርተው ሳይሆን ያው ወቅቱን ጠብቆ የሚመጣው በረዶና እጅግ አስቸጋሪ ሰደድ እሳት እንደሆነ ለመገመት አያዳግትም። እንደዚህ አይነት ችግሮችን ቀድሞ መፍትሄ መስጠት የሚችለው ፖለቲከኛው ሳይሆን ራሱ ህዝቡ ከቤት ባለመውጣት ወይም አንዳንድ ከተፈጥሮ ጋር የተጋጩ ጉዳዮችን ከማድረግ በመቆጠብ እንደሆነ ምክር ይሰጣቸዋል። ግን ደግሞ ወቅቱን ጠብቆ የሚመጣው በረዶና ሰደድ እሳት አገሪቱን እያመሳት ይገኛል። በረዶ፣ ጎርፍ፣ ሰደድ እሳት እንደዚሁም ደግሞ የመሬት መንሸራተት አሜሪካን የሚያመሳትና በተደጋጋሚ መልኩን እየለወጠ የሚመጣባት የተፈጥሮ አደጋ ሆኗል። አሁንም ካሊፎርኒያ ግዛት ተፈጥሮ ከብዳታለች፣ ጀርባም ሰጥታታለች በመባል ይገኛል። ጀርባም ሰጥታታለች የሚሉ በርካቶች ሆነዋል። በአንድ በኩል ሰደድ እሳት፣ በሌላ በኩል ደግሞ በረዶ ምን የሚሉት ነው? ተፈጥሮ አይከሰስ ነገር ለነ ፕሬዚዳንት ዶናልድ ትራምፕ ሆኖባቸዋል። በአሁኑ ሰዓት በተለያየ አካባቢ በኮሎራዶ፣ በኖርዝ ዳኮታ እንደዚሁም ደግሞ በተለያዩ አካባቢዎች ጉዞ እስከ መከልከል ደርሰዋል። ተፈጥሮ ጠማባቸዋለች ለማለት ባያስደፍርም ሰዎች ግን እንቅስቃሴያቸውን ለመግታት ተገደዋል። የካሊፎርኒያ ግዛት ሰዎች ጥንቃቄ እንዲያደርጉ እየተነገራቸው ይገኛል። በተለይም በረዶ ላይ ልዩ ትዕይንት በማድረግ የሚታወቁት ስኬርስ መጥፋታቸው በርካቶችን ያስደነገጠ ሆኗል። 10 በበረዶ ምክንያት የት እንደገቡ አልታወቀም ወይም ደብዛቸው ጠፍተዋል። ቢያንስ 6 ደግሞ በበረዶ ተይዘው ከቆዩ በኋላ በአስቸኳይ ጊዜ ሰራተኞች ለመዳን እድሉን አግኝተዋል። ጠፍተው ነበር ወይም ደግሞ አንድ ቦታ ተይዘው በበረዶ መቀመጣቸው ሲነገር ነበር። ይህ የሆነ ባለው በባለ 39 ሚሊዮን ህዝቧ ካሊፎርኒያ ግዛት ብቻ ነው። በተለያዩ አካባቢዎች እንደ ኮሎራዶና ኖርዝ ዳኮታ ያሉት ደግሞ ችግሩ ሌላ መልክ ያለው ሆኗል። ማዕበሉ እየከፋ ሄዷል። ባክካንትሪ በመባል በሚታወቀው ቦታ ላይ ይህ ችግር እየመጣ ነው። ባክካንትሪ ራቅ ያሉ ቦታዎች ሲሆኑ ሰዎች እምብዛም የማይደርሱባቸው ግን ስኬርስ የሚባሉት በበረዶ ላይ በተለየ ትዕይንት የሚንሸራተቱ ሰዎች የሚሄዱባቸው ቦታዎች ሆነዋል። እዛ አካባቢ ፖሊስም ሆነ ሌላ የደህንነት አካል እንደዚሁም የአስቸኳይ ጊዜ ሰራተኛ ለመድረስ እድሉ በጣም የራቀ ይሆንበታል። ወደ ሩቅ ጫፍ ቦታዎች መጓዝ ቢከለከልም መሄዳቸው አደጋ ደቅኖባቸዋል። ሰዎች ለምን እየተከለከሉ ወደ ሩቅ ቦታ ሄደው ህይወታቸውን አደጋ ላይ ይጥላሉ የሚል ሀሳብም ይነሳል። ግን ችግሩ አሁንም ሌላ አቅጣጫ እንዳለው ለመገመት አያዳግትም። በርካቶች በተለያየ መንገድ ሀሳባቸውን ለማስቀመጥ ቢሞክሩም ይህ የተፈጥሮ አደጋ በመሆኑ ካሊፎርኒያን እየመታት ይቀጥላል። መጪዎቹ ቀናትም ከተሞችን እስከ ማዝቀጥ ይደርሳል የሚል ስጋት አለባቸው። የአየር ንብረት ለውጥ ተሟጋቾች ወይንም ባለሙያዎች ችግሩ የተፈጠረው በዚህ ነው በዛ ነው ማለት አንፈልግም፣ ግን ለተፈጥሮ ቦታ እንስጥ፣ ለአየር ሁኔታ ወይም ለውጥ ደግሞ ትልቁን ቦታ አሜሪካ ይዛ መቀጠል አለባት በሚል ይሞክታሉ። ማዕበሉ እየከፋ ከመሄዱን ባሻገር በሩቅ ቦታዎች ላይ የሚደርሰው አደጋም ለሰዎች የአስቸኳይ ጊዜ ሰራተኞች እንዳይደርሱ የሚሆንበት አጋጣሚ እየሰፋ በመምጣቱ ችግሩን ቆም ብሎ በማሰብ አገሪቱ ያለውን ሁኔታ መቆጣጠርና ህዝቡም የፖሊስን አሊያም የደህንነት ሰዎችን መልእክት መስማት እንዳለበት ይነገራል። በካሊፎርኒያ ሴራ ኔቫዳ ተራሮች ከባድ የበረዶ ክምር እየተፈጠረ ነው። ይህ የበረዶ ክምር ደግሞ ችግር ከመፍጠሩን ባሻገር ሰዎች ሄደው ሲገቡበት የሚፈጠረውን መገመት እንዴት ያቅታል? በጥያቄ መልክ የሚታለፍ ሆኗል። ዚሮ ቪዚቢሊቲ ይሉታል። ድቅድቅ ጨለማ፣ ለዛውም በበረዶ የተሸፈነ ነው። አንድም ሰው መታየት አይችልም። ያ ማለት በረዶው ልክ እንደ ድቅድቅ ጨለማ ሰዎችን ይሸፍናል። እንቅስቃሴ ለማድረግ ይቸገራሉ። ምን እየመጣ እንደሆነ ማወቅም ከባድ ይሆንባቸዋል ነው። ታምር የሆነባቸው ሰዎች ደግሞ ከመቼ ጀምሮ በእንደዚህ አይነት ሁኔታ ሰዎች የተነገራቸው ወደዛ ቦታ ሄደው ይጠፋሉ የሚል ሀሳብም በማንሳት ላይ ይገኛሉ። የክረምቱ ማዕበል አደገኛ ሆኖባቸዋል። አሜሪካውያን ይህን እያስተናገዱ ነው። በእርግጥ ችግሩን ቀድመው የሚረዱት ቢሆንም አሁን ግን በርትቶባቸዋል። የኔቫዳ ካውንቲ የፖሊስ መኮንን ካፕቴን ሩዝ ግሪኒ የአደጋ ጊዜ ሰራተኞች ስራቸውን መስራት አለባቸው፣ በትብብር እየሰሩ ነው፣ ግን ደግሞ ወደ አካባቢው ለመድረስ በተፈጥሮ ምክንያት አልቻሉም በሚል ሀሳብ ከመስጠትም ደርሰዋል። እጅግ አድካሚ ሂደትና ዘገምተኛ ጉዞን ለማድረግ የሚያስገድድ በመሆኑ ሰዎች ቀድመው ቢጠነቀቁ ይሻላቸዋል ምክራቸው
ሆኗል። የክሪኒ ግን አንዳንድ ችግሮች በካሊፎርኒያ ብቻ የቆሙ አይደሉም። በኮሎራዶም ታይተዋል። በሌሎች አሜሪካ ግዛቶችም እንደዚሁ። ይህ ጉዳይ አሜሪካ ላይ የቆመ ወይም በአሜሪካ ብቻ የተወሰነ አይደለም። በእንግሊዝም ከባድ ቀውስ ያስከተለ ሆኗል። እነ ፈረንሳይ፣ ስፔን፣ ጣሊያን ሳይቀሩ በዚህ ችግር ገፈት ቀማሽ ይሆኑ መጥተዋል። ተፈጥሮ አመቱን ጠብቆ በወቅቱ ሊመጣ ቢችልም የአሁኑ በረዶ ግን አሜሪካን እየፈተናት ይገኛል። ታላቋን አሜሪካ ደግሞ ህዝቧን በዚህ መንገድ በትና ችግሩን መቅረፍ ካልቻለች ምን ያህል ከባድ እንደሆነ ማዕበሉ ለመገመት አያዳግትም ተብሏል። ወደ በረዶ ክምሩ ለመድረስ ከባድ ፈተና እንዳለው በግልጽ ተቀምጧል። የጠፉት ሰዎችን ለመታደግ የተለያዩ ስራዎችን ለመቀጠል ቢሞከርም ውስብስብ ሂደት ሆኗል። የበረዶ ክምሩ አቫላንች የካስትል ፒክ ትራኪ አካባቢን አጥለቅልቆታል። ታዲያ አካባቢውን ከማጥለቅለቁም ባሻገር ችግር እየፈጠረ መሄዱ መቆጣጠር እንዳልተቻለ እየተነገረ ነው። ካሊፎርኒያን ተፈጥሮ ጀርባ ሰጠቻት የሚባለውም እንደዚህ አይነት ተደጋጋሚ ችግሮች አካባቢው ላይ በመፈጠራቸው ነው። በእርግጥ ካሊፎርኒያ ከግዝፈቱ አንጻር በተለያዩ አካባቢዎች በአንድ ጊዜ የተለየ ክስተት ሊፈጠር ይችላል። አሜሪካ በዌስት ኮስትና በኢስት ኮስት ማለትም በምዕራብ ጫፍና በምስራቅ ጫፍ የተከፈለች ከመሆኗን ባሻገር ተፈጥሮም በዚህ ልክ ይከፋባታል። ያ ማለት በአንዱ አካባቢ ደረቅ ሲሆን ወይም ሰደድ እሳት ሊቀሰቀስ ሲችል፣ በሌላ አካባቢ ደግሞ በረዶ፣ ከባድ ዝናብና ጎርፍ ይከሰታል። ካሊፎርኒያ በተደጋጋሚ የዚህ ችግር ገፈት ቀማሽ ሆናለች። ቀደም ሲል እንደሚታወሰው ከባዱን ሰደድ እሳት አስተናገደች። ሰደድ እሳቱን ተከትሎ ደግሞ ከባድ ዝናብ ከየት እንደመጣ ሳይታወቅ መጣ። ተፈጥሮ ከፋችባት የተባለውም ከዚህ አንጻር ነው። ዝናቡን ተከትሎ ደግሞ ጎርፍ አጥለቀለቃት። ያ በዚህ አልቆመም። ችግሩ ሌላ አቅጣጫ ኖሮት ዝናቡ ጎርፍ አስከተለም። ጎርፉ ደግሞ ከባድ መጥለቅለቅን ይዞ መጥቷልና የመሬት መንሸራተትን። ለዚህ ነው ህዝቡ ሲታወቅ ቆይቷል የተባለው። በሌክ ታሆ ሰሜናዊ ክፍል 16 ኪሎ ሜትር ላይ 16 ስኪየርስ እዛው ቀርተው ነበረ። በእርግጥ 6ቱ አሁን መውጣታቸው በግልጽ ተቀምጧል። 4 የስኪ የበረዶ ላይ ተጓዦች መሪዎች እንደነበሩ ወይም ስለ ጉዳዩ የሚናገሩ ሰዎች እንደነበሩ በግልጽ ተቀምጧል። 12 ደንበኞችም ነበሩበት ተብሏል። በጠቅላላው 16 ቢባልም ሲኤንኤን ግን 15 አድርጓቸዋል። 10ሩ ደብዛቸው ጠፍቷል ቢባልም አሁን 9 ሆነዋል። 6ቱ የድረሱልኝ ጥሪ ውስጥ ናቸው ተብሎ ነበር። ቆይቶ ግን አሁን መዳን ችሏል ተባለ። ጉዳዩ እጅግ ውስብስብ፣ ለመገመትም አደጋች የሆነ ይቀጥላል። እዛው በበረዶ ክምሩ ውስጥ ያሉ ሰዎች እጣፋንታቸው ምን እንደሆነ ለመገመት ያዳግታል። ታላቋን አሜሪካ የሚያህል ሀገር እነዚህን ሰዎች ደብዛቸው ጠፋ ተብሎ ዜና ከማስተላለፍ ውጪ አንዳችም ጉዳይ አለማድረጓ ምን ያህል በረዶ ውስብስብና ከባድ ታይቶ የማይታወቅ እንደሆነ ይጠቁማል። ያልተቆጠሩ ሰዎች ሊኖሩ እንደሚችሉም ይነገራል። ምናልባትም አካባቢው ሩቅ ከመሆኑ ባሻገር ወይም ደግሞ ባክካንትሪ የሚሉት አይነት ቢሆንም አካባቢው ላይ ለሚንቀሳቀሱ ሰዎች ግን አሁን ደግሞ ህይወታቸውን አጥተው እንደሆነ ለመገመትም አያዳግትም ይባላል። 10ሩም ስኬርስ ከሞቱ በአሜሪካ ታሪክ በአንድ ቀን በበረዶ ማዕበል ወይም ደግሞ በበረዶ ክምር ህይወታቸውን ያጡ ተብሎ ይመዘገባል። እጅግ አስፈሪው በአንድ ቀን ለዛውም ኤቭላንች ላለፉት 10 ዓመታት በአማካኝ በየክረምቱ ወራት ማለት ነው 27 ሰዎችን ህይወት እንደሚቀጥፍ ሪፖርቶች ያመላክታሉ። በአብዛኛው የሰሜናዊ ካሊፎርኒያ ግዛት አሁንም ስጋት እንዳለ ተነግሯል። በሲየራ ኔቫዳ ከባድ በረዶ ይጠበቃል። ይህ ከባድ በረዶ ደግሞ የተለያዩ ችግሮችን አብሮ የሚያመጣ ነው። ይህ ማለት በረዶ በነፋስ ይታጀባል። ከዛም ከፊት ለፊት ምን እንዳለ ለመገመት እንኳን ቀውስ ይፈጥራል። በእንደዚህ አይነት ሁኔታ እየተወሳሰበ አደገኛ ሁኔታ ይፈጠራል ነው ጉዳዩ። የሲየራ አቫላንች ማዕበል በተለያየ አጋጣሚ በተለያየ ሂሳባዊ ስሌት የሚታይ ነው። በስኪ አካባቢዎች ከባድ አደጋ እንደሚኖር ቀደም ሲል ተነግሮ ነበር። የካሊፎርኒያ ግዛት አስተዳዳሪ ጋቪን ኒውሳም ችግሩን በትብብር ለመቅረፍ እየሰራ ነው የሚል ሀሳብ ሰጥተዋል። የበረዶ ጊዜ በተለምዶ ከህዳር እስከ ሚያዝያ በሰሜናዊ ንፍቀ ክበብ ይታያል። ከሰኔ እስከ መስከረም ደግሞ በደቡባዊ የምድሪቱ ክፍል ወይም ንፍቀ ክበብ። እንዲህ አይነቱን ደግሞ ብዙ ሰዎች ለመዝናናት ይጠቀሙበታል። ግን በእንደዚህ አይነት አስቸጋሪ ሁኔታ ደግሞ ህይወታቸውን የሚያጡ ቁጥራቸው የዋዛ አይደለም። ጥርና የካቲት ላይ ከፍተኛ ደረጃ ይደርሳል ማዕበሉ። ይህ እጅግ አስቸጋሪ ነው። የአሁኑ አደጋ ደግሞ 911 ጥሪ መሰረት ብዙ ሰዎችን ለማዳን የሚቻልበት እድል እየተፈጠረ ቢሆንም አስቸጋሪነቱ ግን ሳይታለም የተፈታ ነው። ብላክበርድ ማውንቴን ጋይድ በእንደዚህ አይነቱ ችግር አብሮ ስሙ እየተነሳ ሲሆን ከግዛት አስተዳዳሪዎች ጋር አብሬ እየሰራው ነው። ችግሩን ለመቅረፍ ሞክራለሁ። የጠፉ
የጠፉትንም እፈልጋለሁ በማለት ላይ ይገኛል። ከተሞችን የሚወጡ ማዕበል በዚህ የሚቀጥል ከሆነ ሙሉ አሜሪካ ትታመሳለች። ምናልባትም ፕሬዚዳንት ዶናልድ ትራምፕ ያላቸውን የፖለቲካ አቋም ሳይቀር የመቀየር እድል ይኖራቸዋል ተብሏል። ምክንያቱም አሜሪካ አንድም በሌላ አቅጣጫ የምታደርገውን ፖለቲካዊና ወታደራዊ እንቅስቃሴ ገታ አድርጋ ለህዝቧ ቦታ ትሰጣለች ነው። ከዚህ ሲሻገርም ፕሬዚዳንት ዶናልድ ትራምፕ የአየር ንብረት ለውጥ ብሎ ነገር የለም፣ የአየር ሁኔታንም አናውቀውም፣ ገንዘብ ለመውሰድ የምታጭበረብሩበት መንገድ ነው በሚል ከዚህ ቀደም መክሰሳቸውና የአታላይ ስሜት መስጠታቸው ይታወሳል። እናም ፕሬዚዳንት ዶናልድ ትራምፕ የአየር ሁኔታና ጉዳዮች የመለዋወጥ ባህሪ እንዳላቸው ታሳቢ እንዲያደርጉ ድሉ ይፈጠራል ተብሎ ይታሰባል። ችግሩ አሁንም ፖለቲካዊ እያደረጉት መምጣታቸው ነው። እነ ፕሬዚዳንት ዶናልድ ትራምፕ በምንም መንገድ ይሁን በየትኛውም አጋጣሚ ለአሜሪካ ፖለቲካና የተፈጥሮ ችግር ራሳችን እንወጣዋለን ቢሉም ዓለም ላይ እየተፈጠረ ያለውን ቀውስ ደግሞ ለገንዘብ መሰብሰቢያ የተጠቀሙበት ነው በሚል ዴሞክራቶቹን ሳይቀር ቢተቹም ጉዳዩ አሳሳቢ ሆኗል። በዓለም የፖለቲካ ሂደትና ስርዓት ላይ የአይነቱ አጋጣሚ የተለመደ ሊሆን ቢችልም ግን ተፈጥሮን መቆጣጠር የማይቻልበት ደረጃ ላይ መደረሱን በግልጽ ለማስቀመጥ አያዳግተም። ፕሬዚዳንት ዶናልድ ትራምፕ አንዳንድ መፍትሄዎችን ማስቀመጥ ይጠበቅባቸዋል። ይህ ተፈጥሮ ነው ተብሎ ዝም የሚባል ባለመሆኑ፣ ምክንያቱም በአንዳንድ ሁኔታዎች ላይ ችግሮችን ለመቅረፍና ለመፍታት የሚሰራው ተፈጥሮ ጋር የተስማማ ፖሊሲን መቅረጽ ጭምር በመሆኑ እንዲህ አይነቱን ሁኔታ ሰዎች በተለየ አጋጣሚ ወይም ደግሞ ተፈጥሮ በአሜሪካ ላይ ተቆጣች ብለው ሊያስቡ ቢችሉም ግን ደግሞ መቆጣጠር የሚቻል ነው የሚል ሀሳብ አለ። ከባዱን የተፈጥሮ ማዕበል ለመቆጣጠርም ሆነ በተለየ አጋጣሚ ሀሳብ ለመስጠት ፕሬዚዳንት ዶናልድ ትራምፕ ፍላጎት አለማሳየታቸው ችግሩን ሌላ መንገድ ወይም ችግሩን ሌላ ትርጓሜ